ወይኔ ወንዱ ወይኔ ዝም በማለት ትረጅኛለሽ? እንዴ አንተ እንደዚህ ሆነ እያየሁ እንዴት ነው ዝም ማለት የምችለው? ይኸው ከዚች ቢንቢ ተማሪ አፏን ዘግታ ቁጭ ብላ ነው ያለችው። እንዴ እሷም እኮ አንተን ማናገር ፈርታ ነው እንጂ ሆንኮም ማወቅ ትፈልጋለች። ቆይ ምንድነው መስማት ከኔ የምትፈልጉት? የተፈጠረው ነው። ምን ተፈጠረ? ምናልባት የኛ ማጣት ካንተ ማጣት በላይ ያማል። አቤት። እኛ ያለንን ወይም ደግሞ የሆነውን ነው የምናጣው፣ አንተ ደግሞ የምትሰርቀውን ወይም ደግሞ የሰረቀውን ነው የምታጣው። አፍሽን ዝጊ። ባቷን ደም አስተፍቼ መቀበል ሲገባኝ በልጅህ ቀይረኝ ያልኩት ጊዜ ነው የተሳሳትኩት። አንተ ውሻ፣ ስለ አባቴ ምንም አፍህን አትክፈት። ምን? እባክህን መሲ። አንቺ ውሻ፣ ማንም ሰው ምንም ከማድረግ ቢያስቆመኝ ሞት ነው ደሞዙ። አንተ ሂሮ እያስጨነከን እኮ ነው። ሉሊት መሰለ ጋር ናት። ምን? አይደለም ዴቭ፣ ይኸውልህ ተረጋጋ እባክህ። ምንም ማድረግ አልቻለም። ሉሊት መሰለ ጠልፎብናል እኮ መጀመሪያውን ውስጥ ይነግሮኛል። ማነስም እንዳትከተል። አረ ዴቭ፣ ሔዋን ቆመች ታይዋለች እንጂ ከሰዎች ጋር ይጋጫል። የሆነ ነገር አድርጊ። ምንድነው የሚያስቆ? ነይ የነው ትይዩ ነይ ቁጭ በይ። ወይ ለምንድን ነው ይሄን ያህል ሰው የምትጠራጠረው? ምክንያቱም ሁላችንም ሌቦች ስለሆነ። ለምን ለራስ ብቻ ስም አታወጣው? አቤት። እኛ ሌቦች አይደለም። አንቺ ዝም በይ። እገልሻለሁ። ሉሊትን ከመሰለ እጅ አውጥቶ ወደ ቤቷ ለመመለስ ትልቅ ዋጋ እየተከፈለ ነው ማለት ነው። እንግዲህ ሮዛና ባንቴሮ ባቀዱት እቅድ መሰረት ሁሉም ነገር በትክክል እየሄደላቸው ነው። መሰለ ቀላልና እንደዚህ በትንሹ የሚታለል ሰው ስላልሆነ ነገሩን ቢያከብድባቸውም አሁን ላይ ግን ነገሮች በሙሉ በነሱ አቅጣጫና በነሱ እጅ እንደሆነች ነው እያየን ያለ ነው ማለት ነው። አቶ መሰለ እንግዲህ ብዙ ነገሩን አጥቷል። ብዙ ሚሊዮኖችን ብርም አጥቷል። በጣምም ተናድ። አሁን ላይ አቶ መሰለ ብዙ ነገሮችን እያጣና እየተንኮታኮተ ነው ያለው ማለት ነው። እንግዲህ ሮዛና ባንቴሮ ባቀዱት እቅድ መሰረት ሉሊትን ከሱ እጅ የማዳን ስራቸው ወይም ደግሞ ተልኳቸው በትክክል እየሄደላቸው ነው ያለው ማለት ነው። ድንገት ደግሞ ያልታሰበውና ያልተጠበቀው ነገር ተከስቷል ማለት ነው። ባንቴሮ እስካሁን ድረስ ብቻውን ምንም ማድረግ አልቻለም። አሁን ላይ ግን እንደ ወንድሙና እንደ ቤተሰቡ የሚያያቸው ዴቭና ሔዋን ከች ብለውለታል ማለት ነው። ይሄ ደግሞ ለስራቸውና ለዓላማቸው ትልቅ ግብአት ነው የሚሆነው ማለት ነው። ባንቴሮ እስካሁን ድረስ እንግዲህ ብቻውን ሉሊትን ከመሰለ እጅ ፈልቅቆ ማውጣት አልቻለም። አሁን ላይ ግን ዴቭ ስለመጣለት ነገሮች ቀላል ባይሆኑም ሉሊት ግን ከመሰለ እጅ ለማውጣት ይቀልላቸዋል ማለት ነው። እንግዲህ ባንቴሮና ሮዛ ትልቅ እቅድና ትልቅ ፕሮጀክት አዘጋጅተው ነው ሮዛ ወደ መሰለ ቤት የሄደችው ማለት ነው። እንደምትወደውና አብራው እንደምትኖር ወይም ደግሞ የፈለገውን ነገር እንደምታደርግለት ቃል ገብታለት ነው መጀመሪያም ሻንጣዋን ይዛ ወደ መሰለ ቤት የሄደችው ማለት ነው። አላማዋና እቅዷ እንግዲህ በመሰለ ደካማ ጎን ገብቶ ሉሊትን ከዛ ማውጣት ወይም ደግሞ የሱን ነገሮች እያጠፉ አንኮታክቶና የሱን ክብርና ማንነቱን አሳጥቶ ባዶውን አስቀርቶ ሉሊትን ለማስወጣት ነው እያሰቡ ያሉት ማለት ነው። ዴቭም እንግዲህ የሉሊት እቤት ውስጥ አለመገኘት በጣም አሳስቧቸው ነበረ፣ ዴቭና ሔዋንን ማለት ነው። ባንቴሮ እንግዲህ በፊት ለፊት መናገር ስላልቻለና ከዚህ በፊትም ሉሊትን ከጓደኛዋ ጋር እንደሆነች ደጋግሞ እየነገራቸው ነበር። አሁን ላይ ግን እስከዛሬ ድረስ ሲዋሻቸውን የነበረውን ነገር አሁን ላይ መዋሸት ስላልቻለና ፊት ለፊት አይናቸውንም እያየ ውሸት መናገር ስላቃተው ሉሊት እንግዲህ እነሱ ከሄዱ ጀምሮ መሰለ እንደወሰዳትም ነግሯቸዋል ማለት ነው። ዴቭም ራሱን መቆጣጠር አቅቶት ነበረ። እንግዲህ ለእህቴ ወይም ደግሞ እኔ የኔን የምትተማመንብኝ እህቴን አድናለሁ ብሎ ወደ መሰለ እየገሰገሰ ነበር። ሮዛ ግን ነገሮች ቀላል እንዳልሆኑና የሱ እዛ መሄድ ህይወቱን እንደሚያሳጣው
ስላወቀች ዴቭን አስቁመዋለች ማለት ነው። ዴቭንም እንግዲህ ለማሳመን በጣም ከባድ ነበር፣ መረጋጋትም አልቻለም። ምክንያቱም ሉሊት በጣም ብዙ እቅድና ብዙ አላማ ያላት ሰው ስለሆነች ከአቶ መሰለ ጋር እንደዚሁ በቀላሉ ለመኖር ወይም የሱ ሚስት ሆና መቆየት እንደሌለባት ስለሚያውቅ ይሄንን ለማስቆም በሚሞክርበት ሰዓት ሮዛ ለማረጋጋትና ነገሩን ለማስረዳት ሞክራለች ማለት ነው። ዴቭ በስተመጨረሻም አላማና እቅዳቸውን ተረድቶ እንግዲህ አብሯቸውና እነሱ በእነሱ እቅድ መሰረት ለመስራት ሞክረዋል ወይም ደግሞ ሉሊትን ለማዳን አቅደዋል ማለት ነው። እንግዲህ የመሰለን ሀብትና ንብረት ከዚህ በፊት ማለትም አደንዛዥ እጽዎችን በብዙ ሚሊዮን የሚቆጠር አደንዛዥ እጽዎችን አቃጥለንብሃል ብለውት ነበር ማለት ነው። እንግዲህ ግማሹን አቃጥለው ግማሹን ደግሞ እንደ መደራደሪያ ወይም ደግሞ የመሰለን ማጥመጃ ይሆናል ብሎ ስላሰበ ባንቴሮ ዴቭ ሳያቅ አስቀርቶት ነበር ማለት ነው። ዛሬ ላይ እንግዲህ ያንን ነገር ተጠቅመው ሉሊትን ለማዳን መሰለን ደግሞ እስከ ወዲያኛው ድረስ ለማንኮታኮትና ችግር ውስጥ ለመጨመር ማቅዶ ነበረ ባንቴሮ ማለት ነው። ዴቭ ግን ያ ማለትም እጹ በሙሉ ባለመቃጠሉ በባንቴሮ ላይ ትንሽ ቢናደድበትም ግን ደግሞ ለበጎ ነገር ስለሆነና መሰለን ማጥመጃ መንገድ ስለሆነ ብሎ በጥንቃቄ ስላስረዳው በሆነ ባንቴሮ ባደረገው ነገር ተስማምቷል ማለት ነው። እንግዲህ ባንቴሮና ዴቭም ያቀዱት እቅድ ከመሰለ ጋር እንደ አዲስ በራሱ ንብረትና በራሱ ሀብት ለመደራደር ነው ያሰቡት ማለት ነው። እንግዲህ በሚደራደሩበት ጊዜም የመሰለ ግብረ አበሮች ወይም ደግሞ ጠባቂዎቹ መኖር እንደሌለባቸው ካሳወቁ በኋላ ዴቭና ባንቴሮ ጭንብል ለብሰው ወደ መሰለ ጋር ሄደዋል ማለት ነው። መሰለም እንግዲህ መቼም የማይታመንና ከጀርባው ምን እንደሚያደርግ ስለማይታወቅ እሱም አስቀድሞ ተጠራጥሮ ስለነበረ ወደ እሱ ቤት የገባ ሰው መውጣት እንደሌለበት ለግብረ አበሮቹ ወይም ደግሞ ለስራ ባልደረቦቹ ነግሮ ቢሆንም ግን ደግሞ አስቀድመው እነ ዴቭ ሙሉ ዝግጅታቸውን አድርገው ስለነበረ እንደዚሁ በቀላሉ ወይም እሱ ባልጠበቀው መንገድ ነገሮች ተከስተዋል ማለት ነው። ሮዛም እንግዲህ እዛ ቤት የገባችበት አላማ ትልቅ ቢሆንም ግን ባንቴሮ አላምንሽም ልትገጂኝ ትችያለሽ ብሎ ብዙ ቢጠራጠርም አሁን ላይ ግን ሮዛ ከደረሰባትና ብዙ ካጣቸው ነገር እየተነሳ የተቀየረች ይመስላል ማለት ነው። ወደነ ባንቴሮ ወገንም ሆና የራሷን ጥቅም ሳይሆን እንግዲህ የሉሊትን ሕይወት ለማዳን ደፋ ቀና ስትል እያየናት ነበረ ማለት ነው። በዴቭ መምጣት ብትደሰትም ግን ደግሞ ዴቭን ራሱ ያልተጠበቀ ወይም ደግሞ ከእንግዲህ በኋላ ወንድሟ እንደሆነና ችግሩ ወይም ደግሞ የሱ ችግር የሷ ችግርም እንደሆነ ነግራ ዴቭንም በሰላም ተቀብለዋለች ማለት ነው። ዴቭም የሮዛ ሁኔታና አሁን ያለችበት ነገር ቢያስገርመውም እንደዚህ መቀየሯ ግን ከደስታ ውጪ ምንም ማድረግ ስለማይችል ሁሉንም ነገር በደስታ ተቀብሎታል ማለት ነው። ሮዛም እንግዲህ በታቀደላትና በታለመለት ግብ መሰረት እነ ዴቭ ወደ መሰለ ቤት ከገቡ በኋላ አቶ መሰለን እንግዲህ መድኃኒት ወግተዋለች ማለት ነው። በፍጹም አቶ መሰለ ይሄንን ነገር አልጠበቀም ነበር። የተደራዳሪዎቹን መምጣት እየጠበቀ ባለበት ሰዓት እንግዲህ ተከስተው እቤቱ ጭንብላቸውን እንዲያወልቁ ሲጠይቃቸው ሮዛ አስቀድማ ወግተዋ ደንዝዘዋለች ማለት ነው። ይሄኔ ሁሉም ነገር ሊቀል ይችላል። እንግዲህ እነ ዴቭም በቀላሉ ሉሊትን ከዛ ቤት ይዘው ሊወጡ ይችላሉ። ግን ደግሞ አቶ መሰለ በጣም ተጠራጣሪ ስለነበረ አስቀድሞ ሌላ ሰው ስላዘጋጀ ምናልባትም እንግዲህ እነ ዴቭ ጉዳት ሊደርስባቸው ይችላል። በእርግጥ አሁን ላይ መሰለ ራሱን ስለሳተ ምናልባት ትዕዛዝ ካልሰጠ በስተቀር የሱ ግብረ አበሮች ስለማይንቀሳቀሱ ትዕዛዝ አልሰጠንም በሚል ችላ ካላሉ በስተቀር አሁን ላይ ግን አቶ መሰለ ያለበት ሁኔታ በጣም የውድቀትና የሽንፈት ጊዜው ደርሷል ማለት ነው። ሉሊትንም እንግዲህ ባንቴሮና ዴቭ ተባብረው ሮዛንም ጨምሮ ከዛ ቤት የማውጣት ሰፊ እድል አግኝተዋል። ምናልባት ውጪ ሌላ ሰው ጠብቋቸው አደጋ ካልፈጠረባቸው በስተቀር አሁን ላይ የባንቴሮና የሮዛ እቅድ በትክክል እየሰራ ይመስላል። ሉሊትን ከአቶ መሰለ እጅ እስከ ወዲያኛው ድረስ ለማውጣት ማለት ነው። እንግዲህ ሉሊትም እነ ዴቭ እና ሂዋን ሌላ ነገር
አዘጋጅተውላትና አመቻችተውላት ነው የመጡት። እዛ በነበሩበት አገር እንግዲህ ትልቅ የስኮላርሺፕ እድልን አመቻችተውላታል። ይሄ ነገርም እንግዲህ ከተሳካላት ምናልባትም ሉሊት የለፋችበትና የደከመችበት እስካሁን ብዙ መከራና ስቃይ ያየችበት ነገር እስከ ወዲያኛው ድረስ ሊያበቃ ይችላል ማለት ነው። ሁሌም ከኋላ የሚከተላት መሰለም ለአንዴና ለመጨረሻ ሊሰናበታትና ዳግም አይኗ ላያያት ይችላል ማለት ነው። ዴቭም እንግዲህ ሉሊት ከአቶ መሰለ ጋር ነች ሲባልና እሱ ጋር መሆኗን ሲያቅ ራሱን መቆጣጠር ያቃተው ለዚህ ነበር ማለት ነው። የተሰጣትን ወይም ደግሞ ያገኙላትን እድል ታጣለች። ይሄ ሰውዬ ሁሌም ከሷ ጀርባ እየተከተለ እድሏን በሙሉ ለማበላሸት ለምንድነው የሚጥረው ብሎ በጣም ተበሳጭቶ ነበረ። ምናልባትም ያ ነገር እንግዲህ እውን ላይሆን ይችላል ማለት ነው። መሰለ ድጋሚ ተንሰራርቶ እነሱን የማጥቃት እድሉ በጣም ጠባብ ነው የሚሆንበት። ምክንያቱም እንግዲህ የወጋችው መድኃኒት ማደንዘዣ ብቻ ይሁን ወይም ደግሞ እስከ መጨረሻው እሱን የሚያሰናብት ባናቅም፣ አሁን ላይ ግን ሮዛ አቶ መሰለ ላይ ያደረገችው ነገር በጣም ደስ የሚልና እስካሁን እሱ ሰዎችን ሲጎዳ የነበረና ትልቅ ወንጀለኛና ለሀገር የማይጠቅም ሰው ስለሆነ ሮዛ እንግዲህ ምንም ሳትራራና ምንም ሳትሳሳ እስካሁንም አንድም ሳይጠረጥራት ትልቅ ጉዳት አድርሳበታለች ማለት ነው።